እሺ፣ ወደ ዛሬው ጥልቅ ውይይታችን እንኳን በደህና መጣችሁ። ዛሬ የምንመረምረው ጉዳይ በእምነት ማዕከል ላይ የሚገኝ አንድ እማን የሚመስል ቅራኔ ነው። አዎ፣ እንዴት ፍጹም አንድነት ያለው አምላክ የመለያየት ወይም የመተው ስሜት ሊሰማው ይችላል? በጣም ከባድ ጥያቄ ነው። በተለይ ሁለተኛው የሥላሴ አካል በመስቀል ላይ አምላኬ አምላኬ ለምን ተወኝ ብሎ ሲጮህ ያ ጩኸት ምን ማለት ነው? ያው ከስነ መለኮት አንጻር ሲታይ ማይቻል ነገር ይመስላል። ልክ ነው። እናም የቀረቡልን ምንጮች ይህንን ጥልቅ ምስጢር ለመፍታት የሚሞክሩ ሁለት በጣም ተለያዩ መንገዶችን ነው የሚያሳዩን። እስኪ እንፈተሻቸው። ጥሩ። ይህንን ውይይት ከመጀመራችን በፊት ግን መሰረታዊ የሆነውን ሐሳብ ባጭሩ ማስታወስ ጥሩ ይመስለኛል። እሺ። ያው በሥላሴ አስተምህሮ አንድ አምላክ በሦስት አካላት አለ፣ አብ፣ ወልድ እና መንፈስ ቅዱስ። ልክ ነው። እና የእነዚህ ሦስት አካላት አንድ አይነት መለኮታዊ ባህሪ ወይም ማንነት ኤሰንስ ነው የሚጋሩት። ይህም ማለት በፍጹም አንድነት የተሳሰሩ ናቸው፣ ማይነጣጠሉ ናቸው። ብዱግ። ስለዚህ ዛሬ የቀረቡልን ምንጮች የሚታገሉት ጥያቄ ይህ ፍጹም የሆነ አንድነት ለአፍታም ቢሆን እንኳን ሊሰበር ወይም ሊቋረጥ ይቻላል ወይ የሚለው ነው። መልሱ ቀላል አይደለም። እሺ፣ ይህ በጣም ጥሩ መነሻ ነው። እንግዲያው ምንጮቹ ወደሚያቀርቧቸው ሁለት ተቃራኒ አመለካከቶችን ግባ። የመጀመሪያው አመለካከት በጣም ቀጥተኛ ይመስላል። አዎ፣ የመጀመሪያው አመለካከት እንደሚለው መተው በማንኛውም ሁኔታና በማንኛውም ጊዜ ሊከሰት ይቻላል። በማንኛውም ጊዜ? አዎ። ይህንም ያራምዱ ሰዎች እንደሚሉት ይህ ክስተት ዓለም ከመፈጠሩ ወይም ሁለተኛው አካል ሥጋ ከመልበሱ ጋር ምንም ግንኙነት የለውም። የሚገርም ነው። የመተው ስሜት መንፈሳዊ እውነታ ነው፣ አካላዊ እውነታ አይደለም ይላሉ። ስለዚህ ሥጋዊ ስቃይና መንፈሳዊ የመተው ስቃይ የተለያዩ ነገሮች ናቸው። ቆይ አንድ ደቂቃ ላቁምሽ። ይሄ በጣም ትልቅ ሐሳብ ነው። ስለዚህ በዚህ አመለካከት መሠረት ሁለተኛው አካል በዘላለማዊ ማንነት ውስጥ ሆኖ ዓለም የሚባል ነገር ሳይኖር እንኳ በአንደኛው አካል ሊተው ይችል ነበር ያለን ነው። በትክክል። የዚህ አመለካከት ስነ መለኮታዊ ጠቀሜታው ምንድን ነው? የዚህ አመለካከት ጥንካሬው እዚያ ላይ ነው። የአምላክ ግንኙነቶች እንደኛ በቁስ ወይም በሁኔታዎች የተገደቡ አይደሉም ይላል። ገባኝ። የመተው ልምድ መንፈሳዊ እውነታ እስከሆነ ድረስ አካላዊ ሁኔታዎችን አይጠይቅ። ስለዚህ በዚህ አስተሳሰብ የመተው ክስተት ሊፈጠር የቻለው ሁለተኛው አካል ፍጡር ስለሆነ ሳይሆን በመለኮታዊ ማንነታቸው ውስጥ ባለው ግንኙነት ተፈጥሮ ነው። ይህም የአምላክን ስሜት ከጊዜና ከቦታ ገደብ ያላቅቀዋል ማለት ነው። አዎ፣ በጣም ኃይል ያለው ምን እንኳን ረቂቅ ቢሆንም ሐሳብ ነው። በጣም የሚስብ ነው። ግንኙነቱ በመለኮታዊ ደረጃ የሚፈጠር እንጂ በፍጡር ደረጃ አይደለም የሚል ነው። ሆኖም ዛሬ የተሰጡን ምንጮች ሙሉ በሙሉ ወደ ተለየ አቅጣጫ ነው የሚወስዱን። ልክ ነው። ይህንን የመጀመሪያውን አመለካከት ወደ ጎን በመተው ፍጹም ተቃራኒ የሆነ ማብራሪያ ላይ ያተኩራሉ። አዎ፣ ምንጮቹ በስፋት የሚተነትኑትና የሚደግፉት ሁለተኛው አመለካከት በመለኮታዊው ግዛት ውስጥ መተው በፍጹም ሊከሰት አይችልም የሚል ነው። በፍጹም። ምክንያቱም የአብና የወልድ አንድነት ፍጹም የማይነጣጠልና የባህሪያቸው አካል ነው። አንዱ ያለ አንዱ ሊታሰብ አይችልም። ስለዚህ በዘላለማዊ ማንነታቸው ውስጥ መለያየት ወይም መተው የሚባል ነገር በፍጹም አይታሰብም፣ ተቃራኒ ነው። እሺ፣ እንግዲያው እዚህ ላይ ነው ዋናው እንቅቁልሽ የሚመጣው። በመለኮታዊው ዓለም ውስጥ መተው ማይቻል ከሆነ በመስቀል ላይ የነበረው ጩኸት ምንድን ነው? የውሸት ነበር ወይስ ምሳሌያዊ? ሁለተኛው አመለካከት ይህንን ቅራኔ እንዴት ነው የሚፈታው? ይህንን ለመፍታት ምንጮቹ ሁለት ተለያዩ የእውነታ ደረጃዎችን ወይም ግዛቶችን እንድንረዳ ያስገድዱናል። እና ይህንን ልዩነት መረዳት የሁሉም ነገር ቁልፍ ነው። እሺ፣ የመጀመሪያው ግዛት ዘላለማዊነት ወይም ወሰን የለሽነት ብሎ የሚጠሩት ነው። ይሄ የአምላክ ብቻ የሆነ ከጊዜና ከቦታ ውጭ ያለ የእውነታ ደረጃ ነው። በዚህ ግዛት ውስጥ ኃጢአት፣ ሞት፣ ማመት ወይም መተው የሚባሉት ጽንሰ ሐሳቦች ቦታ የላቸውም። ለምን ቦታ የላቸውም? ምክንያቱም እነዚህ ሁሉ ነገሮች ከአምላክ ፍጹም ባህሪ ጋር ይቃረናሉ። የአምላክ ባህሪ ፍቅር፣ ቅድስናና አንድነት ነው። ልክ ነው። እና ኃጢአት የቅድስና ተቃራኒ ነው። ሞት የሕይወት ተቃራኒ ነው። መተው ደግሞ የአንድነት ተቃራኒ ነው። በአምላክ ማንነት ውስጥ ደግሞ ተቃርኖ ሊኖር አይችልም። ገባኝ። ስለዚህ የዘላለማዊ ግዛት ፍጹም የማይለወጥ እና
ከስህተት የጸዳ የእውነታ መድረክ ነው። ገባኝ። ልክ እንደ አንድ የኮምፒውተር ፕሮግራም መሰረታዊ ኮድ ሶርስ ኮድ ማለት ነው። ኮዱ ንጹህና ፍጹም ነው። በውስጡ ስህተት ወይም ቫይረስ የለም። በጣም ጥሩ ምሳሌ ነው። ሌላኛው ግዛትስ ምንድን ነው? ሌላኛው ግዛት ጊዜና ህዋ ብሎ የሚጠሩት ነው። ይኸውም እኛ የምንኖርበት ዓለም። አሃ። ይህ ግን ፍጥረት ነው። ጊዜ፣ ህዋ፣ ቁስ፣ ህይወትና ሞት ሁሉም የተፈጠሩ ነገሮች ናቸው። እና ምንጮቹ እንደሚሉት አምላክ ይህንን ዓለም የፈጠረው ኃጢአትና ውጤቶቹ ሊኖሩ በሚችሉበት መዋከር ነው። ማለትም ይህ ማለት በዚህ ዓለም ውስጥ የፍጡራን ምርጫ፣ ነጻ ፈቃድ እና የድርጊታቸው ውጤት የሚታይበት የተለየ የህግ ስርዓት አለ። ፍጡራን የሚኖሩት በዚህ የጊዜና ህዋ ውስጥ ብቻ ነው። ከዚህ ውጪ መኖር አይችሉም። አሃ፣ አሁን እየገባኝ ነው። ስለዚህ ጊዜና ህዋ ማለት አምላክ በፈጠረው የተለየ ህግ የሚመራ መድረክ ወይም ዓለም እንደማለት ነው። በዲቅ በመድረኩ ላይ የሚፈጸሙ ነገሮች በዚያው ዓለም ህግ መሰረት እውነት ናቸው። ነገር ግን ከመድረኩ ውጭ ያለው የፈጣሪው እውነታ ፍጹም የተለየ ነው። ያቀረብሽው የኮምፒውተር ምሳሌ በጣም ይረዳል። አዎ፣ ልክ አንድ የቪዲዮ ጨዋታ ፕሮግራም አዘጋጅ በጨዋታ ውስጥ የሰባት ህግን የሞት ህግን ሊፍጠር ይችላል። በጨዋታ ውስጥ ያሉ ገጸ ባህሪያት በእነዚህ ህጎች መመራት አለባቸው። ነገር ግን ፕሮግራሙን የጻፈው ሰውዬ ከእነዚህ ህጎች ውጪ ነው። ከእነዚህ ህጎች በላይ ነው ማለት ነው። አዎ፣ እሱ አይሞትም፣ በሰበቱም አይሳብ። በጣም ጥሩ ምሳሌ ነው። ምንጮቹ የሚያስረዱት ይህንን ነው። ፍጡራን በጊዜና ህዋ ውስጥ ብቻ ነው የሚኖሩት። ከጊዜ በፊት ወይም ከህዋ ውጪ ምን እንዳለ ማወቅም ሆነ መለማመድ አይችሉም። በፊት ወይም በኋላ የሚሉት ቃላት ራሳቸው የጊዜ ውጤቶች ናቸው። እውነት ነው። ስለዚህ ከጊዜና ህዋ ውጪ ያለው የአምላክ ዘላለማዊ ግዛት ለፍጡራን ሙሉ በሙሉ የማይታወቅና የማይደረስበት ነው። እሺ፣ እነዚህ ሁለት የተለያዩ የህግ ስርዓቶች ዘላለማዊውና ፍጥረታዊው እንዳሉ ከተቀበልን ይህ የመጀመሪያውን እንቆቅልሻችንን ለመፍታት ቁልፍ የሚሆነን እንዴት ነው? እነዚህ ሁለት ሐሳቦች እንዴት ነው የሚገጣጠሙት? እዚህ ላይ ነው የሥጋ መልበስ ምስጢር ወደ ታሪኩ የሚገባው። ምንጮቹ እንደሚሉት ይህ ልዩነት አስፈላጊ የሆነበት ምክንያት ይህ ነው። ሁለተኛው አካል ሥጋ የለበሰው ወይም ፍጡር የሆነው አንድ ተተቀበለውን ዓላማን ለማሳካት ነው። ይኸውም በፍጡራን ዘንድ ለመታየትና ለመረዳት ነው። ለምን መታየት አስፈለገው? በፍጹም ማንነቱ መገለጥ አይችልም ነበር። እንደ ምንጮቹ ማብራሪያ አይችልም። ምክንያቱ ደግሞ ሰንሰለታዊ ነው። አንደኛ፣ እኛ በጊዜና ህዋ ህግ የተገዛን ፍጡራን ከዚህ ህግ ውጭ ያለውን ዘላለማዊ አምላክ በቀጥታ ማየትም ሆነ መረዳት አንችልም። አቅማችን የተወሰነ ነው ብጅቅ። ሁለተኛ፣ አምላክን ሳናይና ሳንረዳ ደግሞ ፍቅሩን ልንገነዝብ አንችልም። ፍቅር ረቂቅ ቢሆንም የሚታይ፣ የሚሰማ፣ የሚጨበጥ መገለጫ ያስፈልገዋል። እውነት ነው። ሶስተኛ፣ ፍቅሩን ሳንረዳ ደግሞ ልንወደው አንችልም። ስለዚህ ይህንን የፍቅር ግንኙነት ለማስቻል አምላክ ራሱ ወደኛ መድረክ ወደ ጊዜና ህዋ መግባት ነበረበት። አሁን ሙሉ በሙሉ ግልጽ የሆነልኝ ነው። ስለዚህ ሥጋ መልበስ ማለት አምላክ ራሱን ለፍጡራን በሚረዱት መንገድ ለመግለጽ የጊዜና ህዋን ህጎች ተቀብሎ ወደኛ ዓለም መግባቱ ነው ማለት ነው። አዎ። ይህ ከመተው ጋር እንዴት ይገናኛል? እዚህ ላይ ነው የመስቀሉ ምስጢር የሚገባው። ሁለተኛው አካል ወደ ጊዜና ህዋ ከገባና የሰውን ልጅ ተፈጥሮ ከለበሰ በኋላ የሰውን ኃጢአት፣ በተለይ ምንጩ እንደሚለው የአዳምን ኃጢአት በራሱ ላይ ተሸከመ። እሺ። በጊዜና ህዋ ህግ መሰረት ደግሞ ኃጢአት ከቅድስና ይለያል። ስለዚህ በመስቀል ላይ በዚያ በተፈጠረው ዓለም ህግ መሰረት በአንደኛው አካል የመተው ስሜት አጋጠመው። በዛ ህግ መሰረት? አዎ፣ በዛው ህግ መሰረት። ይህ ሊሆን የቻለው በዘላለማዊው ግዛት ውስጥ ሳይሆን አምላክ ራሱ በፈጠረው የጊዜና ህዋ መድረክ ላይ ነው። ቆይ፣ ይሄ በጣም ወሳኝ ነጥብ ነው። ይህ ማለት በመስቀል ላይ የተከሰተው መተው በእኛ እውነታ ውስጥ የተፈጸመ እውነተኛ ክስተት ነው። ነገር ግን ይሄ እውነታ ራሱ የተፈጠረና ከዘላለማዊ እውነታ የተለየ ነው እያለን ነው። አዎ ማለቴ። ይሄ ግን የክስተቱን ትርጉም አያሳንሰውም። ልክ በቪዲዮ ጨዋታ ውስጥ ያለ ገጸ ባህሪ የሚሞተው በጨዋታ ውስጥ ብቻ እንደሆነው ማለት ነው። እውነተኛ ሞት አይደለም እንዳይባል ያሰጋል። ይሄ በጣም አስፈላጊ ጥያቄ ነው። ብዙዎችም የሚታገሉበት ነጥብ ነው።
ምንጮቹ እንደሚሉት ክስተቱ ለእኛ ፍጹም እውነት ነው። ለእኛ? አዎ ለእኛ። ምክንያቱም እኛ የምንኖረው በዚህ እውነታ ውስጥ ነው። በጊዜና ህዋ ውስጥ ኃጢአት እውነት ነው፣ ሞት እውነት ነው፣ መተውም እውነት ነው። ስለዚህ ሁለተኛው አካል ይህንን ልምድ ሲለማመድ ለዚህ ዓለም ሕግጋት ሙሉ በሙሉ በመገዛት ነው ያደረገው። ገባኝ። ስለዚህ ጩኸቱ እውነተኛ ጩኸት ነው፣ ስቃዩ እውነተኛ ስቃይ ነው። ዓላማውም ፍጡራን ይህንን ሲያዩ የአምላክን ፍቅር ጥልቀት እንዲረዱ ማድረግ ነበር። ለእናንተ ስል በፈጠርኩት ዓለም ሕግ መሠረት ይህን ያህል ስቃይ ለመቀበል ዝግጁ ነኝ የሚል መልእክት ነው። በዲቆ እንግዲያ ዋናው ነጥብ ይሄ ነው። በዘላለም የማይቻለው ነገር ለፍቅር ሲባል በጊዜና ህዋ ውስጥ እንዲቻል ተደረገ። አምላኬ አምላኬ ለምን ተወኸኝ የሚለው ጩኸት የዘላለማዊው አንድነት መፍረስ ሳይሆን ወደ እኛ ዓለም የገባው አምላክ የኃጢአትን ውጤት በተፈጥሮ ሁኔታ ውስጥ ሙሉ በሙሉ እንደተቀበለ የሚያሳይ ነው። ይህ በጣም ጥልቅ የሆነ ማብራሪያ ነው። በጣም እናም ይህንን ስናስብበት የእምነት መሠረታዊ የሆኑ ብዙ ነገሮችን በአዲስ መልክ እንድናይ ያደርገናል። ነገር ግን ይህ ማብራሪያ በሩን ሲዘጋ ሌላ መስኮት ይከፍታል። እውነት ነው። አዲስ ምናልባትም የበለጠ ከባድ የሆኑ ጥያቄዎችን ይዞ ይመጣል። ልክ ነው። አእምሮዬ ወደዚያ ነው የሄደው። በመስቀል ላይ የተሰማው ስቃይና መተው በዘላለማዊው ግዛት ውስጥ ሊከሰት ማይችል ከሆነ ለአምላክ ራሱ የነበረው ትርጉም ምንድን ነው? ከዘላለማዊው እይታ አንጻር ልክ እንደ ሕልም ጊዜያዊና እውን ያልሆነ ነገር ነበረ። በጊዜና ህዋ ውስጥ ብቻ እውነት የሆነ ነገር ግን በአምላክ ዘላለማዊ እውነታ ውስጥ ቦታ የሌለው ክስተት ነው። ይሄ አንደኛው አማራጭ ጥያቄ ነው። በሌላ በኩል ደግሞ ምንጮቹ ሌላ ተቃራኒ ጥያቄ ያቀርባሉ። ጊዜ በሌለበት የዘላለም አሁን ውስጥ አምላክ የመስቀሉን ስቃይ፣ የፍጥረትን ደስታ እና የውድቀትን ሐዘን ሁሉንም በአንድ ጊዜ እና ለዘላለም ይሰማዋል። ዋው! ይህ ማለት ስቃዩ ለ33 ዓመታት ብቻ የቆየ ሳይሆን በአምላክ ዘላለማዊ ልምድ ውስጥ ሁሌም ያለ ነገር ነው ማለት ነው። ይህ ደግሞ የበለጠ ከባድ ሐሳብ ነው። ሁለቱም ሐሳቦች አእምሮን የሚያዞሩ ናቸው። አንደኛው ስቃዩን ከልክ ብላ የሚያቃልል ይመስላል። ሌላኛው ደግሞ ስቃዩን ወደ ዘላለማዊነት ከፍ ያደርገዋል። ምንጮቹ ከነዚህ ውስጥ አንዱን ይመርጣል። የሚገርሙ ነገር አይመርጡም። እነዚህን ጥያቄዎች ካነሱ በኋላ የሚሰጡት የመጨረሻ መልስ ሊታወቅ አይችልም የሚል ነው። ሊታወቅ አይችልም። በጊዜ የተገዳቡ ፍጡራን እንደመሆናችን ከጊዜ ውጭ ያለውን የአምላክን ልምድ መረዳት አንችልም ይላሉ። ምንጮቹ እንደሚጠቀሙት መጽሐፍ ቅዱስ ካልገለጸው ነገር በላይ ለመሄድ መሞከር የጥበብ አይደለም። ሊታሰብ ከሚገባው በላይ ማሰብ የለብንም እንደማለት ነው። ብዲዩቅ የአእምሮአችንን ወሰን ማወቅ አለብን ይላሉ። ይሄ በራሱ ትልቅ ትምህርት ነው። አንዳንድ ጊዜ ትክክለኛው መልስ አላውቅም ማለት ሊሆን ይችላል። ልክ ነው። የእውቀታችንን ወሰን ማወቅ ማለት ነው። ይህ አድማጩን በአድናቆትና በምስጢር ስሜት ውስጥ ይተወዋል። ምንጩ ዋና ነጥብ የሰው ልጅ አእምሮ ሊደርስበት የሚችለው ገደብ እንዳለ ማሳየት ነው። ምክንያቱም ይህ የፈጣሪና የፍጡር መሠረታዊ ልዩነት ነው። አምላክ በመስቀል ላይ ያደረሰበትን ስቃይ እንዴት እንደተገነዘበው ወይም እንደተለማመደው እኛ በጊዜ ውስጥ የምንኖር ፍጡራን ሙሉ በሙሉ ልንረዳው አንችልም። አይቻልም። ይህንን ለመረዳት መሞከር በሁለት ዳይሜንሽን ላይ የተሳለች ምስል የሶስት ዳይሜንሽንን ዓለም ለመረዳት እንደምትሞክረው ነው። በመጨረሻ ለአድማጭ የሚቀርብ ሐሳቢ ጥያቄ፣ ምንጮቹ እስከ ሰው ልጅ ግንዛቤ ወሰን ድረስ ወስደው ያቆማሉ። ይህም ያሳየው አንዳንድ ጥያቄዎች መልስ ለማግኘት ሳይሆን የምናውቀውን ምስጢር የበለጠ ለማጥለቅ እንደሆነው። በተለይ መለኮታዊውን ነገር ስናስብ የእውቀት ወሰን መኖሩ ምን ትርጉም አለው? ይህ ወሰን የብስጭት ምንጭ ነው ወይስ ለአድናቆትና ለትሕትና በር የሚከፍትልን ነገር ነው?